የሀገራዊ ምክክር ኮሚሽን በሀገራዊ ምክክር ሂደት የነፍጥ ትግል ላይ ያሉ ወገኖችን ጨምሮ ሁሉም አጀንዳ አለኝ የሚል አካል በሂደቱ እንዲሳተፍ የማደርገውን ጥረት አጠናክሬ እቀጥላለሁ ብለዋል። ኮሚሽኑ ይህን ያለው የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ ባለድርሻ አካላት ምክክር በተጀመረበት በዛሬው ስነ ስርዓት ላይ ነው። ኤርሚያስ በጋሻው ከባህር ዳር የላከልን ዘገባ አለ። ምስለ ያሽም ታቀርበዋለች። በአማራ ክልል መጋቢት 27 ቀን 2017 ዓ.ም የተጀመረው የአጀንዳ ማሰባሰብ የምክክር መድረክ የወረዳ ተወካዮች ምክክር ትናንት መጠናቀቁ ይታወሳል። ይህንን ተከትሎም የባለድርሻ አካላት የምክክር መድረክ ዛሬ በይፋ ተጀምሯል። የመድረኩ መክፈቻ የክልሉ ርዕሰ መስተዳደር አረጋ ከበደ እንዲሁም የገዢውና የተፎካካሪ ፓርቲዎች አመራሮች በተገኙበት በክልሉ ምክር ቤት አዳራሽ ላይ ተካሂዷል። በመክፈቻው ላይ ንግግር ያደረጉት የሀገራዊ ምክክር ኮሚሽነርና የአማራ ክልል ምክክር አስተባባሪ መላክ ወልደ ማርያም የአማራ ክልል ጉዳይ የሁሉም ነዋሪዎች ጉዳይ ነው ብለዋል። የአማራ ክልል ጉዳይ ያገባናል የሚሉ የክልሉ ተወላጆች በእስር ቤት እያሉ ተሰደው ባለበት እንዲሁም ለትግል ጫካ በገቡበት ሁኔታ ኮሚሽኑ በአማራ ክልል ምክክር ማድረጉን የሚኮንኑ እንዳሉ በተለያዩ አጋጣሚዎች እንሰማለን። መረጃዎችም ደርሰውናል። መታወቅ ያለበት ቁም ነገር መላው የአማራ ሕዝብ የአማራ ክልል ጉዳይ የሚያገባው መሆኑን ነው። ሰሞኑን በተደረገው የማህበረሰብ ወኪሎች ምክክርም ይህንኑ ማረጋገጥ ተችሏል። የሁሉም የክልል ሕዝብ ጥያቄ ናቸው የተባሉ ጉዳዮችን አንስተው አስመዝግበው ተመልሰዋል። እናንተም ይህንኑ እንደምታደርጉ ይጠበቃል። ኮሚሽኑ እያካሄደ የሚገኘው የምክክር ሂደት ህዝባዊ ይሁን እንጂ ማንንም የሚያገል እንዳልሆነና አሁንም አጀንዳ አለን የሚል አካል የሚስተናገድ መሆኑን እወቁልን ብለዋል። እስር ቤት ያሉ በተለያዩ ምክንያቶች ጫካ የገቡ እንዲሁም ሀገራቸውን ለቀው በውጭ ሀገራት የሚኖሩ የአማራ ክልል ተወላጆች ሁሉ ሀሳባቸውን የሚሰጡበትን ሁኔታ ለማመቻቸት ኮሚሽኑ ቁርጠኛ አቋም ያለው መሆኑን ለማስታወቅ ወዳለሁ። ወደ ኮሚሽኑ መጥተው አጀንዳቸውን ለመስጠት የሚፈልጉትን ለመቀበል ኮሚሽኑ ምንጊዜም ዝግጁና በሩ ክፍት መሆኑን ለመግለጽ ወዳለሁ። በአጠቃላይ አማራ ክልልን ጨምሮ በመላው ኢትዮጵያ በትጥቅ ትግል በእስርና በስደት የሚገኙ ዜጎች ብቸኛና በጣም አዋጪ በሆነው የምክክር ሂደት እንዲሳተፉ ምቹ ሁኔታዎችን ለመፍጠር የሀገራዊ ምክክር ኮሚሽን ጥረቱን አጠናክሮ ይቀጥላል። የተለየ ትኩረትን ሰጥቶ ይሰራል። ከዚህ በተጨማሪ ኮሚሽኑ በአማራ ክልል ብቻ ሳይሆን በየትኛውም የሀገሪቱ አካባቢ ያሉ የታጠቁ አካላት በውጭም የሚገኙ ዜጎች የሂደቱ ተሳታፊ እንዲሆኑ ህዝብ ግፊት እንዲያደርግ ጠይቀዋል። ከምክክር ውጭ ያለ የኃይል መንገድ ሁለንተናዊ ጉዳት እያደረሰብን ነውና በቃ ልንል ይገባልም ተብሏል። በዚሁ መድረክ ላይ ኢቢኤስ ቴሌቪዥን ያነጋገራቸው ተሳታፊዎችም ይህንኑ የምክክርን አስፈላጊነት አጽንኦት በመስጠት ሀሳባቸውን አጋርተውናል። እንዳለመታደል ሆኖ በእኛ ሀገር ውስጥ የሰለጠነ የፖለቲካ ባህል አልነበረንም። ቅራኔዎቻችን፣ ግጭቶቻችን የምንፈታበት መንገድ ወደ ጦርነት መሳሪያ ማንሳት ነው። ነገር ግን አሁን ይሄ የምክክር ኮሚሽን ከመሳሪያ ዘለል በሆነ ነገር ችግሮቻችን ሁሉ ወደ ጠረጴዛ እንድናመጣ የሀሳብ የበላይነት እንዲስተናገድበት ሁላችንም አለኝ የምንለውን ሀሳብ አለኝ የምንለውን አጀንዳ በሌሎች ወገኖችም ዘንድ ተቀባይነት እንዲኖረው የጋራ መግባባት እንዲኖረው ሀገር እንደ ሀገር እንድትቀጥል የሀገርን አንድነት ሊያስቀጥል የሚችል ሁላችንም ሊያግባባ የሚችል አጀንዳዎች ላይ የጋራ መግባባት ይኖረናል። የጋራ መግባባት ላይ በማንደርስባቸው አጀንዳዎች ላይ ደግሞ በሰለጠነ ሁኔታ የምንፈታበት መንገድ የሚያመቻች ትልቅ መድረክ ነው። ስለዚህ ትልቅ መድረኩን በሚገባ ተረድተን ሀገራዊ ምክክር ኮሚሽኑ እንዲሁ ዝም ብሎ ለይስሙላ የሚካሄድ አይደለም። ትልቅ መፍትሄ ያለው ትልቅ ውጤት የሚያመጣል የሚል የጸና እምነት አለን። ይህንን እምነት ይዘን ነው እየተሳተፍን ያለ ነው። ስለዚህ ይሄ ፋይዳው ለሀገሪቱ ፍቱን ሰላምን የሚያመጣ ነው። በቃ ሁሉም ሰው አጀንዳ አለኝ የሚለው ወይም ቡድን ጉዳይ አለኝ ችግር አለብኝ የሚል ሁሉ አጀንዳውን ወደ ያቀርባል። በዛ አጀንዳ መሰረት አጀንዳው ይለያል። በመጨረሻ በሚደረግ ውይይት በምንስማማበት እንስማማለን፣ በማንስማማበት ህዝብ ውሳኔ ይሰጣበታል። ህዝብ በላይ ደግሞ የሚሆን ነገር የለም። ስለዚህ ዘላቂ ሰላምን ሊያመጣ የሚችለው ይሄ ምክክር ነው። ምክክር የሚለው በጽንሰ ሀሳብ ደረጃ ምንም የሚያጠያይቅ አይደለም። ሁሉም ችግሮች ሂዶ የሚፈቱት በምክክርና በውይይት ነው። ትልቁ ጽንሰ ሀሳብ እሱ ነው። ምን ጠብቀህ ነው የመጣው ካልከኝ ምናልባት አሁን እንደ ሀገርም እንደ ክልልም በየአካባቢው እንደገባንበት ቀውስ ምናልባት የእግዚአብሔርም ፈቃድ ተጨምሮበት እና ሰውም ወደ ጠረጴዛ ዙሪያ ውይይት ከመጣ
አሁን ያለውን ቀውስ ያበርዳል። ወደፊትም በሂደት ደግሞ ችግሮችን በውይይት ለመፍታት ባህሉን ወደዛኛው ወደ ሰላማዊ ንግግር ይወስደናል የሚል ተስፋ ስላለኝ ነው። እነዚሁ ያነጋገርናቸው ተሳታፊዎች በነፍጥ ትግል ላይ የሚገኙትን ጨምሮ ሌሎች በምክክሩ እየተሳተፉ ያልሆኑና ያገባናል የሚሉ አካላት ሁሉ ወደ ሂደቱ እንዲመጡም ጥሪ አቅርበዋል። ይሄ ጥሩ አጋጣሚ ነው። በቃ ጥያቄ ያለው ችግር አለብኝ የሚለው እንደ ቡድን መቼም እንደ የግል ችግር አይደለም የታየው የቡድን የሀገር ህዝብን ወክለናል ነው ብሎ የሚንቀሳቀሱ ሰዎች። ስለዚህ ህዝቡ መዚህ ነው ያለው መጥቷል፣ ወኪሉን ልኳል ህዝቡ። በዚህ መሰረት ህዝቡም ወኪሉን ለላከ ስለሆነ ይህንን አጋጣሚ በመጠቀም ጥያቄ ካላችሁ ማንኛውንም ጥያቄ ወደ ምክክሩ ማምጣት ነው፣ ማቅረብ ነው፣ መወያየት ነው። በዚህ መሰረት ለመፍትሄው መራመድ እንጂ በግጭት የሚመጣ ለውጥ የለም። ስለዚህ ይህንን እድል መጠቀም የሰለጠነ ፖለቲካ ማራመድ ለህዝብ መወገን ነው። ለህዝብ አስባለሁ፣ ለህዝብ እቆረቆራለሁ ካለ ህዝብ የሚፈልገውን ነገር ነው ማድረግ መቻል አለብን። መቼም በየትኛው መለኪያ በየትኛው መስፈርት ህዝብ ጦርነትን አይፈልግም፣ ህዝብ ስደትን አይፈልግም፣ ህዝብ ግጭትን አይፈልግም። ስለዚህ ለህዝብ እናስባለንና የህዝብ አጀንዳ ይዘናል ካልነ የያዝነውን አጀንዳ በሰለጠነ መንገድ ማራመድ ነው የሚገባን። ይሄ ደግሞ የሰለጠኑ ፖለቲከኞች የሚያራምዱ የሰለጠኑ ማህበረሰብ የሚያራምደው ነው መገለጫም ስለሆነ የትኛውም ሀገሮች በርካታ ችግሮች ነበሩባቸው። እነኛን ችግሮች የፈቱበት በእንደዚህ አይነት መንገድ ነው። ስለዚህ ይህንን እድል መጠቀም ያስፈልጋል የሚል እምነት አለኝ። የማይሳተፉም አካል ካለ አሁንም አልረፈደም። የምክክር ኮሚሽኑ በተለያየ መንገድ በሚዲያም እንደሚገልጸው ግልጽ ነው ጥሪ እያቀረበ ያለው። አሁንም መሳተፍ ይችላሉ። እኔም እንደ አንድ የፖለቲካ ሰው ጥሬን ነው ማስተላለፍ ፈልገው። የአማራ ክልል የአጀንዳ ማሰባሰብና በዋናው ሀገራዊ ምክክር ጉባኤ ላይ የሚሳተፉ የክልሉ ተወካዮች መረጣ የምክክር መድረክ እስከ ሚያዝያ 4 ቀን 2017 ዓ.ም ድረስ የሚቀጥል ይሆናል።